አሰብን በኃይል ከቀሙን መቼም አናሳርፋቸውም። ኢሳያስ ለአምባሳደሩ። ሻዕቢያ በአሰብ ጉዳይ ከ30 ዓመት በፊት የያዘው አደገኛ ዕቅድ። አምባሳደሩ ስለ ኢሳያስ አፈወርቂ ዕቅድ ያጋለጡት ጥብቅ መረጃ። ህወሓትን እያመሰ ያለው አዲስ አንጃ። በሻዕቢያና ህወሓት መካከል አለመተማመኑም ሰፍቷል። ከፍተኛ የጦር መኮንኖች ከነ ደብረ ጽዮን ቡድን እየወጡ ነው። ከ1000 ዓመት በኋላ የፈነዳው ኤርታሌ ጉድ አመጣ። ጤና ሚኒስቴር ከባድ ማስጠንቀቂያ አውጥቷል። የፍንዳታው ብናኝ ከኢትዮጵያ አልፎ የመንን ሸፍኗል። አደገኛው የኢሳያስ አፈወርቂ ዕቅድ ተጋለጠ። አሰብን በጉልበት ከተቀማን ዙሪያውን የዝርፊያ ማዕከል ለማድረግ ሰልጥኖ ስለተዘጋጀው ፓይረት ወይም የባህር ላይ ዘራፊ ቡድን የተሰማው መረጃ አነጋጋሪ ሆኗል። አሜሪካው አምባሳደር በድንገት ያጋለጡት ሚስጥር ሻዕቢያ በአሰብ ጉዳይ ተደራድሎ ተኝቶ እንደማያውቅ ያመላከተ ሲሆን አንድ ቀን አሰብን እነጠቃለሁ የሚል ስጋትም እንዳለው አመላክቷል። የአምባሳደሩን አነጋጋሪ መረጃ በዝርዝር የምንመለከተው ቀዳሚ ጉዳያችን ነው። በሌላ በኩል ደግሞ የህወሓት መፈረካከስና አለመግባባት መቀጠሉ ሲሰማ በሰራዊቱ ውስጥ ለደብረ ጽዮን አልታዘዝም የሚል አዲስ አንጃ መፈጠሩ ከባድ ስጋት መፍጠሩ ተሰምቷል። ከቲዲኤፍ ለመውጣት በሩን የሚያዩ ከፍተኛ የጦር አዛዦች መኖራቸውም ተሰምቷል። በሌላ በኩል ደግሞ በአፋር ክልል ከ1000 ዓመት በኋላ የፈነዳው ኤርታሌ እሳተ ገሞራ የበርካቶችን ትኩረት ስቧል። የፍንዳታው ብናኝ ከኢትዮጵያ አልፎ የየመንን መሸፈኑ እየተነገረ ባለበት በዚህ ወቅት ከብናኙ ጋር ተያይዞ ከጤና ሚኒስቴር ከባድ ማስጠንቀቂያ ወጥቷል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። አምባሳደሩ በአንድ ወቅት ከጠቅላይ ሚኒስትሩ ጋር ተነጋግረው ስለተሰጣቸው አንድ አስገራሚ ጉዳይ ያልታሰበ መረጃ አሽልከዋል። ኢሳያስ አፈወርቂ ላለፉት 30 ዓመታት ሲዘጋጁበትና በድብቅ ሲሰሩበት የኖሩት አደገኛ ጉዳይ በአሜሪካዊ አምባሳደር በኩል ተጋልጧል። በኢትዮጵያ በኩል የባህር በር መውጫና ወደብ ያስፈልገኛል የሚለው ጥያቄ የገፋ መሄዱን ተከትሎ ቆየት ያሉና አዳዲስ መረጃዎች በመውጣት ላይ ናቸው። ከነዚህ ጋር ተያይዞም በኢትዮጵያ የአሜሪካ አምባሳደር ያገለገሉትና የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት አምባሳደር ቲቦር ናጊ በተመለከተ አንድ አነጋጋሪ መረጃ አጋርተዋል። አምባሳደሩ መረጃውን ያጋሩት በገጻቸው ሲሆን ጉዳዩ ሀሳብን የሚመለከት ሲሆን እሳቸው በአንድ ወቅት ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ጋር በፕሬዝዳንት ኢሳያስ አፈወርቂ ጉዳይ አንስተው የተነጋገሩበትን ሁኔታ እንደነበርም ተጋርተዋል። አምባሳደር ቲቦር ናጊ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር በተደጋጋሚ በግል ተገናኝተው መምከራቸውን አስታውሰው የኢትዮ ኤርትራ ድንበር ጦርነት ወቅትም ከሟቹ ጠቅላይ ሚኒስትር መለስ ጋር በተደጋጋሚ ተገናኝተው የነበረ መሆኑን በዚሁ ገጻቸው ላይ አስታውሰዋል። አምባሳደሩ ከአቶ መለስ ጋር በተገናኙበት ወቅትም የአሰብ ጉዳይ ተነስቶ አቶ መለስ እንደ ሐሳብ እንደተናገሩ አመልክተዋል። አቶ መለስ ስለዚሁ የአሰብ ጉዳይ ሲናገሩ ኢትዮጵያ ወደቡን በኃይል መቆጣጠር ትችል ይሆናል። ሆኖም የኤርትራ ተዋጊዎች ወደ አሰብ በሚገቡና በሚወጡ መርከቦች ላይ ጥቃትን በመሰንዘር ጦርነቱ ተራዝሞ እንዲቀጥል ማድረግ ብቻ ሳይሆን ቀጠናውን ሰላም አልባ ያደርጉታል። ይህ ደግሞ የኢትዮጵያን ኢኮኖሚ በጦርነትና በሚሊሺያ በማሰልጠን ላይ ብቻ እንዲባክን ያደርገዋል ሲሉ እንዲሁ ስለማይፈለግ አሰብን በኃይል መያዝ የሚለው ሐሳብ ከብዙ ስሌትና ጥናት በኋላ ውድቅ ማድረግ መርጠናል በማለት አምባሳደሩ የወቅቱን ውይይት አስመልክቶ ከዓመታት በኋላ መረጃውን አጋርተዋል። አምባሳደሩ በግልጽ በዚህ ጽሑፍ ላይ ባያስቀምጡትም በሌላ መረጃቸው ከኢሳያስ በኩል ተመሳሳይ ኃይል እንዳለ መግለጻቸው የሚታወስ ሲሆን ለአስመራ ቀረብ ያሉ ምንጮች እንደሚሉት ግን ይህ የቀድሞ ጠቅላይ ሚኒስትር ለአምባሳደሩ የነገሩት ሐሳብ በአዲያሎ ቤተመንግስት ላለፉት 30 ዓመት ልዩ ዝግጅት ሲደረግበት የነበረ መሆኑን ጠቅሰው ኢሳያስ የአሰብን ጉዳይ መነሳቱ አይቀርም በሚል ስጋት ከባህር ላይ ሰራዊቶች ጎን ለጎን መደበኛ ያልሆነ የተደራጀ ቡድን ሲያደራጁ እንደነበርና ይህ ቡድን አልፎ አልፎ አነስተኛ አሳ አስጋሪ ጀልባዎችን በመዝረፍና አሳ በማጥመድ እንዲተዳደር ሲያደርጉ መቆየታቸውን ገልጸው ይህ መደበኛ ያልሆነ ታጣቂ የባህር ኃይል አካል ከየመን ሁቲ አማጺዎች ጋርም የድብቅ ግንኙነት ሳይኖረው እንደማይቀር ላላቸውን ጥርጣሬ አክለው ገልጸዋል። የኤርትራ መገንጠል በህዝብ ውሳኔ የሚወሰን ሆኖ ይህንን
ለቀጠናው ዘላቂ ሰላም ሲባል ለኢትዮጵያ ባህርን ይዞ የመቀጠል ብሔራዊ ጥቅም ተጠብቆ ህዝበ ውሳኔ ቢካሄድ የሚል ሀሳብ በወቅቱ የአሜሪካ ባለስልጣናት በኩል ቀርቦ እንደነበር በወቅቱ ጉዳዩን በቅርብ ሲከታተሉ የነበሩ አካላት የሚያወጣቸው መረጃዎች ያመለክታሉ። በጊዜው ደርግ በመሸነፉ በኢትዮጵያ ሽግግር መንግስት ሊቋቋም የሚችልበት ዙሪያ ለንደን ላይ ምክር ተይዞ ነበር። በዚህ የለንደን ድርድር የጊዜያዊ ሽግግር መንግስቱ ሊቀመንበር አቶ መለስ ዜናዊ፣ የኦሮሞ ነጻነት ግንባር ኦነግ ምክትል ዋና ጸሐፊ አቶ ሌንጮ ለታ እንዲሁም የወቅቱ የህዝባዊ ግንባር ሓርነት ኤርትራ ህጋዊ ዋና ጸሐፊ አቶ ኢሳያስ አፈወርቄ ተሳታፊ ነበሩ። ከዚህም በተጨማሪ የወቅቱ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ምክትል ሚኒስትርና የለንደን ኮንፈረንስ ዋና አዘጋጅ አደራዳሪ ሚኒስትር ሄርማን ኮን የዚሁ ኮንፈረንስ ተሳታፊ ነበሩ። ይህ ኮንፈረንስ በኢትዮጵያ በወቅቱ ገዢ ፓርቲ ኢህአዴግ የሚመራ የሽግግር መንግስት በኢትዮጵያ እንዲሁም በኤርትራ በኢሳያስ የሚመራ ጊዜያዊ መንግስት እንዲቋቋም ያደረገ ውሳኔ የተላለፈበት እንደነበርም ይታወቃል። የለንደኑ ኮንፈረንስ ውሳኔ ተከትሎ በኢትዮጵያም ሆነ በኤርትራ በኩል የአሜሪካ ህዝበ ውሳኔ የሚካሄድበት ሁኔታ እንዲኖር ዝግጅቶች የቀጠሉ ሲሆን የኤርትራ መገንጠል እውን መሆኑ አይቀር መሆኑ ጉዳዩ እርግጥ እየሆነ በመምጣቱ አጋጣሚ የአሜሪካው ሄርማን ኮን የኤርትራ መገንጠል የኢትዮጵያን የባህር በር ጥቅም እስከ ወዲያኛው ዘግቶ የሚያስቀር ከሆነ በጊዜያዊ ቀጠናው ላይ ጣጣ ስለሚያመጣ አስቡበት የሚል ጥብቅ ማስጠንቀቂያ ሲሰጡ የአቶ መለስ ምርጫ የነበረው እሱን ለእኛና ለኤርትራ አመራሮች ተዉት፣ እኛ በግላችን የምንጨርሰው ጉዳይ ይሆናል የሚል ሲሆን አቶ መለስ አክለውም የወደቡን ነገር እኛ እንጨርሰዋለን፣ ይልቁኑ በዚህ ውጪ በሌሎች ልታግዙን በሚገባ ዘርፎች አግዙን፣ ሽግግር ላይ ነን፣ ብዙ መታገዝ ያስፈልገናል የሚል የትብብር ጥያቄ ማቅረባቸው መረጃዎች ያመለክታሉ። የኢትዮ ኤርትራ የድንበር ጦርነት መከሰትን ተከትሎ ከወቅቱ አዋጊዎች መካከል አንዱ የነበሩ ጀነራል ጻድቃን ገብረ ትንሳኤ እና ስዬ አብርሃ ወደ አሰብ እንገስግስ ቢሉም አቶ መለስ አርፋችሁ ተቀመጡ የሚል ምላሽ በመስጠት የባህር በር ጉዳይን ውድቅ ያደረጉ ሲሆን በጀነራሎቹና በነ መለስ መካከል የተፈጠረው አለመግባባት ከጦርነቱ መጠናቀቅ በኋላ እነ ጀነራል ጻድቃን ከስልጣን እስከ መባረር አድርሷቸዋል። አቶ መለስ ከጊዜው በኋላ በሰጡት አንድ ቃለ ምልልሳቸው በጦርነት ወቅት እንደምናምነው ተሟሙተናል፣ ወደቡን እንይዝ ይሆናል፣ ከዚያ በኋላ ግን የዓለም አቀፉ ጫናን አንችለውም፣ ከዓለም ተገንጥለን የተወገዝን ነው የምንሆነው በማለት የቀድሞ ሀሳባቸውን አጠናክረው ራሳቸውን ሲከላከሉም ታይተዋል። ይኸው የመለስ ዜናዊ በአሰብ ጉዳይ የማይለወጥ አቋም ጉዳይ ታዲያ ለበርካቶች እንቆቅልሽ ሆኖ የቆየ ሲሆን ብዙዎቹም ንግግሩን በመጥቀስ ኢትዮጵያን የባህር በር አልባ ለመሆን መለስ ቀዳሚ ተወቃሽ ሲያደርጉም ይታያል። በዚህ መሃል ታዲያ አሜሪካዊ አምባሳደር ያወጡት መረጃ ከአቶ መለስ ዜናዊ የማይለወጥ አቋም ጀርባ ያለውን እውነትና ስጋት ምንድን ነው ለሚለው ጉዳይ ትንሽ ፍንጭ የሰጠ ነው እየተባለ ሲሆን አምባሳደር ቲቦር ናጊም ከ30 ዓመት በፊት ከመለስ ጋር በወደቡ ጉዳይ እንዲህም ተባብለን ነበር በማለት ለዓመታት በኋላ ሚስጥሩን አውጥተውታል። በቀጣይ መረጃ ህወሓት የፖለቲካው ክንፍ በከፍተኛ የውስጥ ለውስጥ መፈረካከት ውስጥ መሆኑ እየታየ ነው። ድርጅቱ ከአንድ ሳምንት ኮንፈረንስ በኋላ አወጣው ባለው መግለጫ በጥሩ ሁኔታ ላይ ከቀድሞ የተሻለ የአንድነት መንፈስ ላይ ነኝ ቢልም መረጃዎችን ተቃራኒው እየሆኑበት ይገኛል። በህወሓት መንደር ውስጥ በሰራዊቱና በፖለቲካው ክንፍ አመራሮች መካከል ከባድ አለመግባባትና ክፍፍል መንገሱ እየተነገረ ሲሆን አሁን ላይ የሚሰማው ይህ መለያየት ከሻቢያ ጋር ከተፈጠረው አለመተማመን መጨመር ጋር ተያይዞ እንደሆነ ከፊት ሆነው የሚታወቁ ከፍተኛ የሰራዊቱ አመራሮች ጭምር ከወዲሁ የነ ደብረ ጽዮንና የነ ሞንጆሪኖን ቡድን እየተለዩ መሆኑ ምንጮች እያጋለጡ ነው። በዶክተር ደብረ ጽዮንና ሞንጆሪዮ ይመራል የሚባለው የህወሓት አንድ ቡድን ውስጥ የተጀመረው መከፋፈል ወደ ጦር አመራሮቹ እየዘመተ መሆኑን የገለጹት አንድ በትግራይ የሚገኙ ከፍተኛ የጦር አመራር እንደሚናገሩት ወደ ከፍተኛ የጦር አመራር ይዛመተው ይህ መከፋፈል ዋና ምክንያት ደግሞ እና ስጋት ከቀን ወደ ቀን እየጨመረ በመምጣቱ ነው ሲሉ ተናግረዋል። ለሰራዊቱ ቅርበት ያላቸው የመረጃ ምንጮች እንዳረጋገጡት ከሆነ በከፍተኛ የሰራዊት አመራሮች መካከል የተፈጠረው የአካሄድ ልዩነትና ዋናው ጉዳይ ሻቢያን አስመልክቶ ነው። አሁን ባለው ወቅታዊ አሰላለፍ የአቶ አለም ገብረዋድ ቡድን ሰፊ
ድጋፍ ያለው ሲሆን ይህ ቡድን አቋም የፕሪቶሪያን ስምምነት በመያዝ በሰላማዊ ንግግር መፍትሄ የማፈላለግ ፍላጎት ያለው ነው። መረጃን አጣቅሰው ግምገማቸውን ያካፈሉት አስተያየት ሰጪዎች እንደሚሉት የክልሉ ጊዜያዊ መሪ ሌተናል ጄኔራል ታደሰ ወረደም ከዚህኛው ቡድን ይመደባሉ ብለዋል። ይህ አሰላለፍ ደግሞ ከሞላ ጎደል ከሻዕቢያ ጋር የተጀመረውን ግንኙነት የማይደግፍ በመሆኑ በሻዕቢያ በኩል ትልቅ ጥላቻ እንዲፈጠር አድርጓልም ሲሉም አክለዋል። ከወትሮ በተለየ ሰሞኑን በከፍተኛ ደረጃ እያነጋገረ ያለው ጉዳይ መነሻና መረሻው ሻዕቢያ ሆኗል የሚሉት ምንጮቹ መንግስት ሻዕቢያን ካጠፋ እኛም እንጠፋለን፣ ስለዚህ ከሻዕቢያ ጎን እንሁን በሚል እነ ሞንጆሪኖን የሚከተለው ኃይል አሁንም እንደ በረሃ ጊዜው ሻዕቢያን ያድነናል፣ ተባብረን እንታገል የሚል አቋማቸው ሲሆን፣ ሌላኛው አንጃ ደግሞ ይህ አካሄድ ልክ አይደለም፣ ይህ ማለት ሻዕቢያ ከሚመታ እኛ ትግራይ ላይ ጦርነቱን አድርገን ትግራይን እናፍርሳት የሚል የባንዳነት ተግባር ነው። ስለዚህ ሻዕቢያ ራሱን ችሎ ይቁም፣ መዋጋት ካልቻለ አልፎ ይቀመጥ፣ እኛም በፕሪቶሪያው ስምምነት መሰረት ወደ ሰላም እንመለስ የሚል አቋም አንጸባረቁ የልዩነት ዋና ነጥብ መሆኑ ተገልጿል። እየዋለ እያደረ ባደረ ቁጥር የጽምዶ ጉዳይ ለምን አይቀርብንም የሚለው ጥያቄ ወደ ጦር ከፍተኛ መኮንኖች እየዘለቀ ሄዶ አሁን እየሰማ ያለው መከፋፈል ምክንያት ሆኗል ያሉት ምንጮች አክሎም ጉዳዩ በልዩነት ብቻ የሚቆም ባለመሆኑ አዲስ ስጋት መፍጠሩንና ግልጽ ልዩነት እርስ በእርስ ሊስማማ የማይችል አዲስ ኃይል አስተላለፍ አምጥቷል ሲሉም ህወሓት በድጋሜ ለሶስተኛ ጊዜ ሊፈረከስ ከጫፍ መድረሱን ገልጸዋል። ከበረሃው ትግል ጀምሮ ሻዕቢያ ታማኝ የትግል አጋር እንዳልሆነ የሚነገሩ ሌላ ከፍተኛ መኮንን እንዳሉ ደግሞ ሲጀመር ጀምሮ ሻዕቢያ አብረው እየሰሩ ያላሉ የትነግ ኃይሎች እውቅና አንሰጥም፣ ግንኙነቱ ሁሉ በጓሮ በመሆኑ ምንም አይነት ዋስትና የለም ያሉ ሲሆን ሰሞኑን አቶ ጌታቸው ረዳ ከሻዕቢያ ጋር ጦርነት እንደማይጀመር መናገራቸውን አስታውሰው ይሁን እንጂ የፌዴራል መንግስቱ በሽብርተኝነት የሚፈለጉ ከፍተኛ የሰራዊት አመራሮች ነፃ የሚያወጣ የብልጽግና መንግስት ውድቀት ነው ብለው ስለሚያምኑ ከሻዕቢያ ጋር ያለው ነገር ከዚህም የበለጠ እንዲጠብቅ ይፈልጋሉ ሲሉ የጽምዶ ዓላማ ከግለሰብ ፍላጎትና ወንጀልን ለመደበቅ ካለ ፍላጎት የዘለለ ስትራቴጂክ ዓላማ የለውም ሲሉም ገልጸዋል። ሰሞኑን የአንዳንድ ከፍተኛ የሰራዊት አመራሮች ስም የተጠቀሰ ስለሚወራው ጉዳይ የተጠየቁት እዚሁ ከፍተኛ የሰራዊት አመራር አንድ ወይም ሁለት ሰው ሳይሆን በአቋም ደረጃ ሻዕቢያ እንደማያዋጣን በታሪኩ ሊታመን የማይችል ከሃጂ ድርጅት መሆኑን ስለሚያረጋግጥ አሁን ላይ ከሻዕቢያ ጋር የተጀመረው ጥምረት እያፈረሰ ነው ብለዋል። ብርጋዴር ጀነራል ምግበይ አሁን ላይ የነ ሞንጆሪኖ ቡድን ተለያይቷል በሚል ለቀረበላቸው ጥያቄ በሰጡት ምላሽ ደግሞ እነሱ አንዱ ሊሆን ይችላል፣ ነገር ግን በሰራዊቱ ውስጥ ካለው አመራርም ሆነ ሰራዊቱ ከግማሽ የሚበልጠው ኃይል ነገሮችን በፍጥነት የማያስተካክሉ ከሆነ ጥሎ ለመውጣት በመጠባበቅ ላይ ነው ሲሉም አክለዋል። ወደ መጨረሻው መረጃ ስናልፍ በአፋር ክልል የተከሰተው ግዙፍ የእሳተ ገሞራ ፍንዳታ የፈጠረው የአቧራ ብናኝ ቀይ ባህርን ተሻግሮ ምዕራባዊ የመንን መድረሱ ተሰምቷል። ወዲህ ደግሞ በጤና ሚኒስቴር ከዚሁ የእሳተ ገሞራ ፍንዳታ ብናኝ ጋር ተያይዞ ተጠንቀቁ ያለበት ጥብቅ ማስጠንቀቂያ አውጥቷል። ትላንት እሁድ ረፋድ ላይ በአፋር ክልል የተከሰተው አዲሱ ፍንዳታ በአካባቢው ማህበረሰብ ላይ ስጋት ፈጥሯል። ፍንዳታው ያስከተለው ጭስና አቧራ በአቅራቢያ ወደሚገኙ አካባቢዎችና ነዋሪዎች ተስፋፍቷል። እስካሁን ድረስ በሰውና በንብረት ላይ የደረሰ ጉዳት ባይኖሩም በአካባቢ ያለው ሁኔታ አስፈሪ እንደሆነ ነዋሪዎች እየገለጹ ነው። በኤርታሌ እሳተ ገሞራ ፍንዳታ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ አስፈላጊውን ጥንቃቄ እንዲደረግ የአፋር ክልል ጤና ቢሮ አሳስቧል። በኤርታሌ ትላንት የተከሰተው የእሳተ ገሞራ ከፍተኛ ፍንዳታ የተስተዋለበት መሆኑ ሰመራ ዩኒቨርሲቲ አስታውቋል። የኤርታሌ እሳተ ገሞራ ከበቲ ራሱ ዞን በአፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ ከፍተኛ ፍንዳታ መከሰቱን ተከትሎ በተለያዩ አቅጣጫዎች ጭስና አመድ መሳይ ብናኝ አስከትለዋል። በመሆኑም በአካባቢ የተፈጠረው ጭስና ብናኝ በጤና ላይ ችግር ሊያስከትል የሚችል በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ የክልሉ ጤና ቢሮ አሳስቧል።
የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ በተለየ ለኢዜአ እንደገለጹት በእሳተ ገሞራ ፍንዳታው ምክንያት በአየር ላይ የታየው ጭስና ብናኝ በተለይም በመተንፈሻ አካል ላይ የጤና ችግር ሊያስከትል ይችላል። በመሆኑም ብናኙ እስከሚጠፋ አፍና አፍንጫን በመሸፈን ይገባል ሲሉም ተናግረዋል። በተለይም አዝም፣ ብሮንካይተስና ተያያዥ የጤና ችግር ያለባቸው ሰዎች ይበልጥ መጠንቀቅ ይገባቸዋል ነው ያሉትም። የክልሉ ጤና ቢሮ አስቸኳይ ሕክምና አገልግሎት የሚሰጡ የጤና ባለሙያዎች ቡድን ወደ ስፍራው መላኩን አስታውቀዋል። በሰመራ ዩኒቨርሲቲ የስነ ምድር ትምህርት መምህር ተመራማሪ ኖራ ያኒሚኦ ክስተቱ የተለመደ ቢሆንም የአሁኑ ፍንዳታ የተስተዋለበት መሆኑ ተገልጸዋል። የእሳተ ገሞራው ፍንዳታ ከፍተኛ ድምፅ የነበረው በመሆኑ ከሰመራ 50 ኪሎ ሜትር ገደማ ንዝረቱ ተሰምቷል ብለዋል። በዚህ ምክንያት በኤርታሌ አቅራቢያ ጭስና ብናኝ ማስከተሉንም ገልጸዋል። የእሳተ ገሞራው የአሁኑ ክስተት በፊት ከነበረው ሁኔታ ወደ ሽግግር ላይ ያለ ሊሆን ስለሚችል ተጨማሪ ጥናት የሚጠይቅ መሆኑንም አመላክተዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ብለን ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን ያመራረጥናቸውን ዕለታዊ መረጃዎች እስካሁን ያደመጦቻቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ተዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላኖቹ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። ሰናይ ጊዜ ተመኘን።